እሱም ማወቅ አስፈላጊ አይደለም። እንዴት አይሆንም? ንገሪኝ። ካልነገርሽ ደግሞ እየዋሸሽኝ ነው ማለት ነው። እሺ እነግርሃለሁ፣ ግን ድጋሚ ማታስቸግረኝ ከሆነ እሱን ሰምቼ እወስናለሁ። ንገሪኝ። እሺ ቆይ ማንን ልለው ነው? ዝም ብዬ ስም ከጠራሁለት አያምነኝም። ኑኑ እየጠበኩሽ ነው። አዶኒ ነው ማለት? እንዴት? አይ እየዋሸሽ ነው። እሱ እንዴት አልነገረኝም? ኑኑ እባክሽ እየዋሸው ነው ወይ? አንቺ ለእኔ ያለሽ ስሜት እኮ እንደዛ አይደለም። እንዴት አየው? አትጃጃል፣ በቃ ተወኝ ቤሉል። ይሄ ሊሆን አይችልም ኑኑ፣ እባክሽ ረፊ። እንዴት? ለምን ተገረምክ? ምንም የሚያስገርም ነገር የለም። በቃ ከሰሞኑ በመሀላችን ክፍተት ስለነበር ነው። አምላኬ አይሆንም፣ እኔንን መቀበል አልችልም። ለዛ ነው ማታ እንደዛ ጠጥቶ የገባው። እጠላለሁ ያለኝ ለዛ ነው። ምንም አማራጭ የለኝም ቤሉል፣ የግድ ይህንን ማድረግ ነበረብኝ። እንደው እሱ ቢነግርሽ ጥሩ ነበር። ቤት ሰጠን እኮ። እንደው አንቺንም ልጆችሽን ፈጣሪ ብርክ ያርጋችሁ፣ እድሜ ይስጣችሁ። የተባረከ ቤተሰብ። ቤት? የምን ቤት? አይንዬ እዚህ ማውራት ስለማይመች ላይ እኔ ጋር ሄደን እናውራ። እሺ በዚህ ቤት ደግሞ ስንሱ ነው ያለው? እውነቱን ንገረኝ። ከኑኑ ጋር ግንኙነት አላችሁ? ፍቅር ጀመራችኋል? ማለት ፍቅረኛ ነህ? ልሽ ያዘንኩልሽ እንዳይመስልሽ። ቆይ አንቺ እንዴት በደፍርኝ ነው በሰዎች የምታስደበድብ? ቆይ ለአንቺ ማንሰ ነው እንደሚመስልሽ? እንደዛ አላሰብኩም። ጆ እረፍ፣ ምንም እንዳታደርገኝ። የምልህን ብቻ አድርግ። ቆይ ብር ትፈልግ የለ ወይስ ይቅርብህ? እሺ ምንድን ነው የፈለግሽው? ጆን ታስጠነቅቅልኝ እፈልጋለሁ። መሲ በደንብ አስቢ። ምንም አማራጭ የለሽም። ነገሩን መጋፈጥ አለብሽ፣ አሊያ የሁለቱም መጫወቻ መሆንሽ ነው። በቃ አደርገዋለሁ፣ እጋፈጠዋለሁ። መሲ አሁን ላይ እንግዲህ ከቴዲ ጋር ለመስራት ተስማምታለች። ሁለታቸው ከሚጫወቱብኝ ከሱ ጋር ሁኜ ብሰራ ይሻለኛል የሚለውን ሀሳቧን እንግዲህ አጽድቃለች ማለት ነው። ምክንያቱም ቢያናድዳትም ግን ደግሞ መስራት እንዳለባት ነው ያሰበችው። እሷም ከምትጫወትብኝ እሱም ከሚጫወትብኝ ከሱ ጋር ሁኜ ብሰራ ይሻለኛል በማለት እንግዲህ ወይዘሮ ሄለን ድርጅት ላይ እንድሰራ አድርጋታለች። በነገራችን ላይ ድርጅት ውስጥ ይብን እንድሰራ መሲ እንድሰራ ያደረገው ራሱ ቴዲ ነው ማለት ነው። ይህ ደግሞ ለራሱ ስለፈለገ ነው እንደዚህ ያመቻቸው። ያው ሄለንን መበቀልም ስለሚፈልግ ነው። እንዲሁም ደግሞ መሲን ለራሱ ለማድረግ ስለፈለገ ይሄን ነገር እኔ በስንት መከራ መሰልሽ ያሳመንኳት። ስለዚህ ይህንን እድል እንዳታበላሽ እሺ በያት። አሁን ራሱ እዚህ የመጣሁት አንቺን ለማየት ነው። ሌላ እድል ስጭኝና በስነ ስርዓት እናውራ፣ አስቤበት እደውልልሻለሁ ብሏት ነበር። ግን ደግሞ እንዳሰበው ማለት ነው አስባበት ደውሎላታል። ሲቀጥል ደግሞ እንደተስማማችና መገናኘት እንችላለን ብላለች ማለት ነው። ስለዚህ መሲ አሁን እንግዲህ ከወይዘሮ ሄለን ጋር አብራ ለመስራት ያው ተስማምታለች፣ ስራ ቦታዋ ማለት ነው። ግን ደግሞ በመጨረሻ ቴዲ እንዳለው ሁሉን ነገር አሸንፈን እኛ ከእሷ ፊት ለፊት እንቆማለን ብሏል። በነገራችን ላይ ወይዘሮ ሄለን ስለ ራሷ ብቻ ነው ሁሉን ነገር እያበላችሽ ነው ያለችው። አይንዬ እንግዲህ በባለፈው ቤሎ ቤት እንደሰጣት እንግዲህ ሁላችንም እንዳየነው ነው። አሁን ላይ ወይዘሮ ሄለን ለምንድን ብላታለች ማለት ነው።
አይንዬም ደግሞ እጅግ በጣም ደስ ብሏት ያንቺን ውለታና የልጆችሽን ውለታ መቼም ከፍዬ አልዘልቀውም፣ ብቻ ግን እግዚአብሔር ሁላችሁን እድሜና ጤና ይስጣችሁ በማለት እንግዲህ አይንዬም ያላትን ምርቃት ትናገር። ማን ነው ቤት ማን ነው እንደዚህ ያደረገው ምናምን በማለት እንግዲህ እጅግ በጣም ተናዳለች። ብቻችን ስለዚህ ጉዳይ ማውራት አለብን በማለት እንግዲህ ወይዘሮ ሄለን አይንዬን አውርታት ነበር። እኔ እኮ ከእናንተ ጋር ተለይቶ መኖር እጅግ በጣም ነው የሚከብደኝ በማለት ያው ለነሱ እያዘነች እና ለነሱ በቃ ብቸኝነት የተሰማት በመምሰል አዝና ማለት ነው ላይንዬ ታወራታለች። ስለዚህ በፍጹም ከዚህ ቤት እንድትወጡ አልፈልግም፣ አብራችሁኝ እንድትሆኑ ነው የምፈልገው፣ ወደዚያ ስትሄዱ የራቃችሁኝ ያክል ነው የሚሰማኝ በማለት እንግዲህ ለወይዘሮ አይንዬ ያዘነች በመምሰል ተናግራለች። አንቺን የሚያስቀይምሽ ነገር ከሆነማ በፍጹም ሄለንዬ አላደርገውም ብላለች ማለት ነው። ስለዚህ አሁን ላይ እንግዲህ ቤሎን የገዛላትን ወይንም ደግሞ የሰጣትን ቤት እዚያ ቤት አትኖርም፣ እዚሁ ቤት ለመኖር ትስማማለች ማለት ነው። በሚገርም ሁኔታ አሷ ግን ቤቱን ለምን ለነሱ ይገባቸዋል፣ ለምን ተሰጣቸው አንተን ብሎ አፍቃሪ እያለች እንግዲህ ቤሎን በውስጧ እየተናገረችው ነበር ማለት ነው። ያ ማለት እንግዲህ ላይንዬ ምንም አይነት ወይንም ደግሞ ለልጆቹ ምንም አይነት ነገር እንዲሰጣቸው ስላልፈለገች ንብረቱን ለራሷ ማድረግ ስለምትፈልግ ነው። አሁንም ከቴዲ ጋር በጣም ብዙ ነገር መንገድ የምትጓዘው እንዲሁም ያፌት እንዳለው ንብረቱን በሙሉ ለራሷ ለማድረግ እየተጋች ነው። አንተ ዝም ብለህ ስለሌላ ነገር ታወራለህ ብሎት ነበር ቤሎን ማለት ነው። እና ወይዘሮ ሄለን የባሏን ንብረት በሙሉ ለራሷ ለማድረግ እጅግ በጣም እየተጣጣረች ትገኛለች። ቤሎን በውስጧ እጅግ በጣም ብትወደውም ብታፈቅረውም ግን ደግሞ አሁን ላይ ከሱ መራቅ እንዳለባት አስባለች። ምክንያቱም እንግዲህ አኑሻ እጅግ በጣም እየተተናኮለቻት ትገኛለች። ከወንድሜ እራቂ በማለት ከአዲስ እጮኛው ጋራ አንድ ላይ በመሆን ብዙ ነገሮችን እያሰቃየቻት ትገኛለች። እንዲሁም ደግሞ ልብሱን ማንገዛልሽ ብሏት ነበር። ቤሎን የገዛላትን ልብስ እሱ እንደገዛላት ነግራት ነበረ። እንዴት እንደዚህ ላንቺ ይገዛልሻል ለምንድን ነው በማለት እንግዲህ ዳግም ከሱ ጋር እንዳይሽ አልፈልግም፣ ማተርፊ ከሆነ እኔ ማደርገውን አውቃለሁ በማለት አሁንም ማስፈራራቷን ቀጥላለች ማለት ነው። ከዚህ አንጻር አስቀድሜ እኔ ማግኘት አለብኝ በማለት ኑኑ ያው ከቤሎ መራቅ እንዳለባት ወስናለች። ስልኩንም መመለስ አለበት። እንደገና ደግሞ ሌላ ነገሮችን ፈጥሬ ለሱ መናገር አለብኝ፣ ከቤት ሳይመጣ ማግኘት አለብኝ በማለት እንግዲህ ወደ ቤት ቀረብ ስትል ደውልልኝ ብለው ነበረ። ሲቀጥል እንግዲህ ተገናኝተው ነበረ። ከሷ እንዲርቅና ሌላ የምትወደው የምታፈቅረው ሰው እንዳለ ትነግረዋለች። እሱ የምትወጂው የምታፈቅሪው ሰው ማን ነው በማለት እንግዲህ ያው አዶናይ እንደሆነ ትነግረዋለች። ግን ደግሞ እሱ አላመነም በፍጹም። ውስጥሽ ግን እንደዛ አይደለም፣ እንዴት እኔን እንደምትወጂኝ ነው እማቀው፣ ደግሞ አትውደጅኝ ውደጅኝም አላልኩሽም፣ ግን ደግሞ እሱ ሊሆን አይችልም በማለት ቤሎም ተጠራጥሯል ማለት ነው። ምክንያቱም ሌላ ሰው ብትለውም እንደማያምናት ስለሚያውቅ አሁን ላይ ግን አዶኒ ስለመጣላት አዶኒ ነው የሚወደኝ በማለት ከእሱ ጋር ነው የጀመርነው ብላ ለእሱ መልስ ሰጥታለች። እሱ ግን ምንም አላመናትም ማለት ነው። ምክንያቱም ሁለታቸው ይዋደዳሉ፣ ግን ደግሞ እህትና ወንድም ናቸው። ይህን ነገር ማንም አያውቅም። ወይዘሮ ሄለን እንኳን የራሷ ልጅ ነው እንደዛ አድርጋ የምታሰቃያት፣ ግን ደግሞ የራሷ ልጅ እንደምታሰቃያት ማንም የሚያውቀው ነገር የለም ማለት ነው። ቴዲ ብቻ ነው ስለዚህ ጉዳይ የሚያውቀው። ምክንያቱም በፊት እሱ ይመስለኛል ያቀያየራቸው ኤልሹንና እንዲሁም ንኑን ማለት ነው። የአይንዬ ልጅና እንዲሁም የወይዘሮ ሄለን ልጅ ያቀያየረ እሱ ነው። እና ስለ እሱ ጉዳይ እሱ ብቻ ነው የሚያውቀው። በሂደትም በነገራችን ላይ ብዙ ነገሮችን ይብን መድኃኒቱን ራሱ የምትጠቀመውን የማይጎዳ መድኃኒት አድርጎ ነው የሰጣት ማለት ነው። ያ ማለት ኑኑ ማለት እንግዲህ የመሲ እህት ነች። መሲን ደግሞ ይወዳታል፣ ያፈቅራታል። ስለዚህ የእሷ እህት እስከሆነች ድረስ ብዙ ነገሮች ጥሩ ሄለን ይብን ማለት ነው በብዙ ነገሮች እሷን ለመጉዳት ወይንም ደግሞ በሽታው ትክክለኛ በሽታ እንዳለባት አድርጋት ብለው ነበር። ግን ደግሞ እሱ አላደረገም ማለት ነው። እና ከዚያም አንጻር በጣም ብዙ ነገሮችም እንትን እያለ ይገኛል ማለት ነው። ልጅቷ እንድትጎዳም አይፈልግም። አሁን ላይ እንግዲህ ቤሎን ቀጥታ አዶኒን ጠይቆት ነበረ። በሁለታችሁ መካከል ምንድን ነው ያለው በማለት ጠይቆት ነበር። እጅግ በጣም እንግዲህ እሱም በነገራችን ላይ ቤሎ ነገሮቹን እንትተሉ እንትን አይነቃም እንጂ ከነቃ ወይንም ደግሞ ከተነገረው ባይኑ እውነቱን ካየ ማለት ነው ያንን ነገር ጥግ ድረስ ነው የሚጓዝበት ማለት ነው። በባለፈው ይብን ራሱ ያፌት ያው ወይዘሮ ሄለን ከቴዲ ጋር እንደተቀመጠች አሳይቶት ያው አይቶ ዘወር አላለም። ጥግ ድረስ ነው ሄደው
ምን እያደረጉና ስለምን እንደሚያወሩ ሄጄ ማየት አለብኝ ብሏል ማለት ነው። እና ኑኑም እውነት ወደዋለች ወይስ አፍቅረዋለች በማለት እንግዲህ ቀጥታ ሄዶ አዶኒን ነበር የጠየቀው። ልክ በቀደም ሰክሮ የመጣው እንደዚያ አልወድም ብሎ ሲናገረኝ እውነት ነው እንዴ በማለት እንግዲህ የተጠራጠረውን ማለት ነው ሄዶ ጠይቆታል። ምን እንደሚመልስ እንግዲህ ሁላችንም አብረን የምናይ ሆነ። በነገራችን ላይ ኑኑ የምትወደው የምታፈቅረው ራሱ ቤሎን ነው እንጂ አዶኒን አትወደውም አታፈቅረውም። ግን ደግሞ አዶኒ እጅግ በጣም ነው የሚወዳት። አኑሻ ደግሞ እንግዲህ አዶኒን በጣም ትወደዋለች፣ ታፈቅረዋለች። እኔ የምለው ግን ማለት ነው አዶኒ የማን ወንድም ቢሆን ነው? እኔ እኮ የአባቷ ወንድም ይመስለኝ ነበረ ማለት ነው። ስለዚህ ለእሷ ወንድም አይደለም። በእርግጥ የቤሎ እናት ወንድም ይመስለኛል አዶኒ ሳስበው ማለት ነው። እና ያ ማለት የአፌት ወንድም ይመስለኛል ማለት ነው። እንግዲህ ማለት እሷ እንዴት ልታፈቅረው ቻለች የሚለው ነገር ደግሞ እህቱ ትሆናለች። በእርግጥ ከእሷ ጋር ምንም አይነት ዝምድና ባይኖራቸው ግን ደግሞ እህቱን ልትሆን ትችላለች ማለት ነው። ብቻ እንግዲህ ሁላችንም አብረን የምናየው ይሆናል። አሁን ግን አዶኒ ምን ሊመልስ ይችላል? መሲ ስለተስማመች እጅግ በጣም ደስ ይላል። ከቴዲ ጋር በመስራቷ ማለት ነው። በጣም ብዙ ነገሮችን ልታገኝ ትችላለች። እሱ ጋር አብራ ስትሰራ ደግሞ ያፌት ደግሞ ይወዳታል። በነገራችን ላይ መሲን ማለት ነው። እና ያፌትና እንዲሁም ደግሞ ቴዲ በስራ ጉዳይ እንስማማ በማለት ላስብበት ተባብለው ነበረ። እና እነሱ ደግሞ በመሲ ጉዳይ የሚጣሉ የሚጨቃጨቁ ይመስለኛል ማለት ነው። እንግዲህ ሁላችንም አብረን የምናየው ይሆናል። ውድ ቻናል የተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።